ሰላም ጤና ይስጥልኝ ውድ የሐሰት ስፖርት አድማጮች፣ በዛሬው የስፖርት መረጃችን በነገው ዕለት የሚካሄደውን የዓለም ዋንጫ የፍጻሜ ጨዋታና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። የ2026 የዓለም ዋንጫ የፍጻሜ ጨዋታ ኒውዮርክ በሚገኘው ከ82000 ደጋፊዎች በላይ መያዝ በሚችለው ሜትላይፍ ስታዲየም ላይ አርጀንቲና ከስፔን ጋር ትገናኛለች። በዚህም መሰረት ሜሲ ሀገሩን በ3 የተለያዩ የዓለም ዋንጫ ፍጻሜዎች ላይ በመምራት የቀድሞ የብራዚል ተከላካይ የነበረውን ካፉን ታሪክ ለመድገም ተቃርቧል። የፍልሚያ የሜዳ ላይ ፉክክር ብቻ ሳይሆን የጊዜና የትውልድ መገናኛ ነጥብ ነው። በአንድ በኩል ሜሲና አልቫሬዝ የሚያሳዩት የአስማታዊ ጥበብ ዘመን፣ በሌላ በኩል ደግሞ ላሚን ያማልና የስፔን ወጣት ትውልድ የሚፈነጥቁት የወደፊት ተስፋ ይፋጠጣሉ። ይህ ግጥሚያ ልምድና ጉልበት፣ ጥበብና ፍጥነት የሚጋጩበት የህይወት መድረክ ሲሆን ስኬት ትናንትን በልምድ ዛሬን ደግሞ በአዲስ ጉልበት የማያቋርጥ ግንባታ መሆኑን በግልጽ ያሳየናል። ከዚህ ፊልሚያ የምንቀስመው ትልቁ የህይወት ትምህርት የጊዜ ሽግግርን በክብር መቀበል ነው። ልምድ ያለው ጥበብ ለወጣት ጉልበት ቦታውን ሲለቅ ወይም አዲስ ትውልድ የቆየውን ታሪክ በአዲስ መንፈስ ሲተካ የህይወት ዑደት ምንነትና የቀጣይነት ትግል ምን ያህል አስፈላጊ እንደሆነ እናያለን። በዚህ የዘመናት ትንቅንቅ ውስጥ አሸናፊው ከሜዳው ውጤት ባሻገር ያሳየው የአቋም ጽናትና የትውልዶች ቅብብሎሽ ጥበብ ይሆናል። በዚህ ታላቅ ጨዋታ የዓለም ዋንጫው አሸናፊ ማን ይሆናል ብለው ይገምታሉ? ውጤቱን በትክክል ለገመቱ 3 አድማጮቻችን የ6000 ብር ሽልማት እናበረክታለን። 23ኛው የዓለም ዋንጫ እሁድ ምሽት አርጀንቲናና ስፔን በሚያደርጉት የፍጻሜ ጨዋታ ሲደመደም ለአሸናፊው ሀገር ከሚበረከተው የዋንጫና ሜዳሊያ ሽልማት በተጨማሪ አዲስ የሽልማት አይነት ተዘጋጅቷል። አሸናፊው ብሔራዊ ቡድን ታሪካዊ ቀለበት እንደሚሸለም ይፋ ሆኗል። ይህም የአሜሪካን የስፖርት ባህል በዓለም ዋንጫው ማንጸባረቅና ለተቀረው ዓለም ማስተዋወቅ ዓላማው እንደሆነ ተገልጿል። የቀለበቱ አንደኛው ክፍል የፊፋ ዓለም ዋንጫን የሚያንጸባርቅ ሲሆን ሌላኛው ክፍል ደግሞ አሸንፎ ዋንጫውን የሚያነሳው ሀገር ባህላዊና ታሪካዊ መለያ ያርፍበታል ተብሏል። ቀለበቶቹ በርካታ አልማዝና ሳፋየር ያላቸው በመሆኑ አንጸባራቂና ውድ ሊሆኑ እንደሚችሉ ተመላክቷል። በቁጥር 2026 ቀለበቶች ተዘጋጅተዋል። 30 የሚሆኑ ቀለበቶች ለአሸናፊው ሀገር ብሔራዊ ቡድን አባላት በሽልማትነት የሚበረከቱ ሲሆን የተቀሩት 1996 ቀለበቶች በመላው ዓለም ለሚገኙ ደጋፊዎች እንደሚሰራጩ ይጠበቃል። ይህም በታሪክ ለመጀመሪያ ጊዜ በዓለም ዋንጫ ደጋፊዎች የአሸናፊውን ሀገር ሽልማት እንዲቋደሱ ያደርጋቸዋል። 23ኛው ዓለም ዋንጫ በእግር ኳስ ታሪክ ካስመለከታቸው አዳዲስ ነገሮች አንዱ ከዚህ ቀደም በሽልማትነት ከተለመዱት ዋንጫና ሜዳሊያዎች በተጨማሪ ቀለበቶች ለሽልማትነት መዘጋጀታቸው ነው። አርሰናል የክረምት የዝውውር መስኮት በንቃት እየተጠቀመበት ሲሆን ክሪስቶስ ዞሊስን ክለብ ብሩጅ ካስፈረመ በኋላ ሌላ የግራ መስመር አጥቂ ለመጨመር የአስቶን ቪላውን ሞርጋን ሮጀርስን ዋነኛ ኢላማው አድርጎታል። መድፈኞቹ ከተጫዋቹ ጋር በግል ጥቅማጥቅሞች ዙሪያ ንግግር የጀመሩ ሲሆን አስቶን ቪላ ለተጫዋቹ እስከ 130 ሚሊዮን ፓውንድ የሚጠጋ ከፍተኛ ክፍያ እንደፈለገ ተገልጿል። ተጫዋቹ ወደ አርሰናል ለመዛወር ፍላጎት አሳይቶ የሁለቱን ክለቦች ስምምነት እየተጠባበቀ ባለበት በዚህ ወቅት አስቶን ቪላም በበኩሉ የሮጀርስን ምትክ የሚሆን አዲስ አጥቂ ለማግኘት እየተንቀሳቀሰ መሆኑ ተገልጿል። ማንቸስተር ዩናይትድ ከኒውካስል ዩናይትድ ለሜሰን ማውንት የቀረበውን 35 ሚሊዮን ፓውንድ ይፋ የዝውውር ጥያቄ ውድቅ አድርጎታል። እንደ ዘገባው ከሆነ ዩናይትድ በዚህ ክረምት ሜሰን ማውንትን የመሸጥ እቅድ የለውም ተብሏል። የክለቡ ኃላፊዎች ተጫዋቹ አሁንም የቡድኑ አካል እንደሆነና በአዲሱ የውድድር ዘመን ከቡድኑ ጋር እንዲቀጥል ይፈልጋሉ። ክለቡም በግልጽ ሁኔታ ማውንት አይሸጥም የሚል አቋሙን አሳውቋል። ይህ ማለት ሜሰን ማውንት በአዲሱ የክለቡ ፕሮጀክት አሁንም ቦታ እንዳለው ያሳያል። ቶተንሃም ሆትስፐር ብራዚላዊውን የክንፍ መስመር ተጫዋች ሳቪኒሆ ከማንቸስተር ሲቲ ለማስፈረም ሙሉ ስምምነት ላይ ደርሷል። የዝውውር ዋጋው 60 ሚሊዮን ፓውንድ አካባቢ ሲሆን ይህም 10 ሚሊዮን ፓውንድ የሚጠጋ በአፈጻጸም ላይ የተመሰረተ ተጨማሪ ክፍያን ያካትታል። የ22 ዓመቱ ተጫዋች በቶተንሃም ለ5 ዓመታት የሚቆይ ውል ለመፈረም የተስማማ ሲሆን ውሉም ለተጨማሪ 1 ዓመት የማራዘም አማራጭ አለው። ሳቪኒሆ በሚቀጥለው ሳምንት የሕክምና ምርመራውን አድርጎ ዝውውሩን በይፋ ያጠናቅቃል ተብሎ ይጠበቃል።
ማንቸስተር ዩናይትድ የፉልሃሙን አማካኝ ሳንደር በርጌን ለማዛወር እያሰቡ ነው ተብሏል። ማንቸስተር ዩናይትድ በርጌን ሶስተኛ ፈራሚ በማድረግ የመሃል ሜዳ ግንባታውን ለማጠናከር ግንባር ቀደም አማራጭ አድርጎታል። በርጌ ከ40 ሚሊዮን ፓውንድ ባነሰ ዋጋ ሊሸጥ እንደሚችል ያምናሉ ሲል ቲም ቶክ ዘግቧል። አርሰናል የካርዲፍ ሲቲውን ታዳጊ አክሰል ዶቼን ለማስፈረም ከፍተኛ ፍላጎት እያሳየ ሲሆን የ16 ዓመቱ አማካኝ ባለፈው የውድድር ዘመን በካርዲፍ ሲቲ ታሪክ ውስጥ የተጫወተ በእድሜ ትንሹ ተጫዋች ሆኗል። ዝውውሩ ከተሳካ የአርሰናልን የአካዳሚ ቡድን እንደሚቀላቀል ቴሌ ፉትቦል ዘግቧል። አርሰናል ብራዚላዊውን የክንፍ መስመር ተጫዋች ጋብሪኤል ማርቲኔሊን ለመሸጥ ፈቃደኛ መሆኑ ተሰምቷል። መድፈኞቹ ለተጫዋቹ 50 ሚሊዮን ፓውንድ አካባቢ የሚቀርብ ጥያቄ ካለ ለማድመጥ ዝግጁ መሆናቸውን ተከትሎ ታላላቅ ክለቦች ተጫዋቹን ለማስፈረም ፉክክር ጀምረዋል። ማንቸስተር ዩናይትድ፣ ኒውካስትል እና የፈረንሳዩ ፒኤስጂ ዋነኛ ፈላጊዎቹ ሲሆኑ ከነዚህ በተጨማሪ ባርሴሎና የተጫዋቹን ሁኔታ በቅርብ እየተከታተለ እንደሚገኝ መረጃዎች ይጠቁማሉ። ማርቲኔሊ ከአርሰናል ጋር ያለው ውል ገና ያልተጠናቀቀ ቢሆንም ክለቡ ለስብስቡ ግንባታ የሚሆን ገንዘብ ለማግኘት ሲል ተጫዋቹን ሊሸጠው እንደሚችል ተገምቷል። አስቶን ቪላ የዩሪ ቴሌማንስን ዝውውር እንደ ውርደት መመልከቱ ተዘግቧል። የእንግሊዙ ክለብ አስቶን ቪላ ዩሪ ቴሌማንስን ወደ ማንቸስተር ዩናይትድ መልቀቁን በክለቡ ውስጥ እንደ ከባድ ኪሳራና እንደ ውርደት እንደሚቆጥሩት ሪፖርቶች ያሳያሉ። አስቶን ቪላ ቴሌማንስን ወሳኝ የመሃል ሜዳ ተጫዋች አድርጎ ይመለከተው ነበር። የኳስ ጥራቱ፣ የማለፍ ብቃቱ፣ የረጅም ርቀት ምቶቹና በሜዳ ላይ ያለው ከፍተኛ ፕሮፌሽናሊዝም በክለቡ ውስጥ ትልቅ ክብር አስገኝቶለት ነበር። አስቶን ቪላ ተጫዋቹን ለማቆየት ጥረት ቢያደርግም በውሉ ውስጥ በነበረው የመልቀቂያ ውል ምክንያት ዝውውሩን ለማስቆም አልቻለም። ይህም በክለቡ ኃላፊዎች ዘንድ ትልቅ ቅሬታና ጸጸት እንደፈጠረ ተነግሯል። በሌላ በኩል ማንቸስተር ዩናይትድ ቴሌማንስን በአዲሱ የቡድን ፕሮጀክት ውስጥ ቁልፍ ተጫዋች እንዲሆን በማሰብ ወደ ኦልድ ትራፎርድ አምጥቶታል ሲል ዘ አትሌቲክ ዘግቧል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።